በእጅሽ ይዘሽ የማታውቂው ብር ነው አግኝተሻል የተባልሽው። ደነገጥኩኝ። 20 ሚሊዮንን ቆርጫለሁ። ወደ 20 ምናምን ሺህ ብር ነው። ሄሎ ጤና ይስጥልኝ። የ10 ሚሊዮን ብር ሎተሪ እድለኛ ነሽ ስላት እስኪ ማርያምን በይ ማርያምን እና ሰምታኛለች። አዎ ሰምታሻለች። ዲያሎጉ በጣም ደስ ይል ነበር። እግዚአብሔር ይመስገን። እንኳን አብሮ ደስ አለ። 10 ሚሊዮን ቁጥርሽ ታውቂያለሽ? አሁን ነበረሽ ባንክሽ? በፍጹም ኖሮሽ ያውቃል? 10 ኖሮኝ አያውቅም። ስንት ነበረሽ? ማለት ያው እኔ ደሞዝ የሚከፈለኝን ማክሲመም የደሞዜ ልክ ነው የሚኖረኝ። ያን አክል አይኖረኝም። ስንት ብር ነበረሽ ደሞዝሽ? በእጄ የሚገባ ነው ወይስ ወደ 20 ምናምን ሺህ ብር ነው? እና ተጠራቅሞ 10 ሚሊዮን አይሞላም። አዎ የሰራሁበት እድሜና የደሞዜ ልክ አይሞላም። ስንት ዓመት ሰራሽ? ወደ 7-8 ዓመት ሰርቻለሁ። አዎ እስካሁን 10 ሚሊዮን አይሞላም። መጀመሪያ እንደው ሲደወልሽ ያው መጀመሪያ ያው ድንጋጤ ነው የሚሰማሽ። እንደ ማንኛውም ሰው ትደነግጫለሽ። ምክንያቱም በእጅሽ ይዘሽ የማታውቂው ብር ነው አግኝተሻል የተባልሽው እና መጀመሪያ ደነገጥኩኝ። ከዛ በኋላ ግን ወደ መንፈሳዊ ስመጣ እኔ ድንግል ማርያምን ነው አሳይታኝ እንዳሳያት አደረገችኝ ነው ብዬ የተሰማኝ። ምክንያቱም እስካሁን እንደዚህ አይነት ወደ ሶሻል ሚዲያ መጥቼ አላውቅም እና እንድመጣ ያደረገችኝና እሷን እንዳወራ ስለ እሷ እንድናገር ያደረገችኝ ያህል ነው የተሰማኝና አሁንም በድፍረት ማወራው እሷ ስላለችበት ነው። መቂ ካቶሊክ ጽሕፈት ቤት ውስጥ ነው የምሰራው። የቢሮ ሰራተኛ ነው። ሎተሪ እንዴት ማለት ልምድሽ ነው መቁረጥ? ዛሬ ነው በእርግጥ የመጀመሪያ አይደለም፣ ልምዴም ግን አይደለም። 20 ሚሊዮንን ቆርጫለሁ። አልፎ አልፎ በፊት አንዳንዴ በዚህ በሃርድ ኮፒ የሚሸጡትን ቆርጣለሁ። ግን ብዙም እንደዚህ ተመስጬ ለእግዚአብሔር ነግሬ ምናምን አይደለም የቆረጥኩት። ይሄንን ግን ሲሪየስ አድርጌ ለድንግል ማርያም ቀጥታ መልእክት ጽፌላት ነው የቆረጥኩትና የመጀመሪያ ደብዳቤ ለድንግል ማርያም ባይሆንም ከሎተሪ ጋር ተያይዞ ግን የመጀመሪያው ነው። ሰጠችኝ። አሁን 10 ሚሊዮን ምን ታረጊበታለሽ? ፕላን አላረኩም ገና ጠይቄ አሁን እንደሰጠችኝ የራሴ እቅዶች አሉ። እነዛን እቅዶች ለሷ እነግራታለሁ። ከአሁን በኋላ ትቆርጫለሽ? በጣም እንዴ ቆርጫለሁ። ሲጀምር እኔ ካሁን በኋላ ስራዬ ነው ብዬ ነው ማስበው መቁረጥ። ሎተሪ መቁረጥ? አዎ አዎ አለኝ። ልጆች አሉሽ? ሁለት ልጅ አለኝ። አዎ ስንት ዓመት? 6 ዓመትና 4 ዓመት ምናምን። ነገርሻቸው? አዎ ነግሬያቸዋለሁ። ያው እነሱ ስለ ሎተሪ የሚያውቁት ነገር የለም። ግን ምንድነው የነገርኳቸው? አሁን ብዙ ብር አለኝ ኬታ መጣች ሲሉ ቤት ውስጥ ስዕል አለች ድንግል ማርያም ሰጠችኝ። ታዲያ ምጪው ነው ሲሉኝ ባንክ ነው ያስቀመጠችልኝ፣ ከባንክ ነው ማመጣው አልኳቸው። እና በዚህ መልኩ ነው ያው ከእድሜያቸው ጋር ተይዞ እንዲህ ነው የሚገባቸው በዚህ መንገድ ስለሆነ እንዲህ ብዬ ነው ያስረዳዋቸው። ያውቃሉ። ከዚህ በኋላ እንዲቆርጡ ታበረታቻለሽ ወይስ ልጆቼ ገና ናቸው። 18 ዓመት ያው ጉም አለ 18 እስኪሞላቸው አይቆርጡም። ነገር ግን ፖዚቲቭ የሆነ ፊሊንግ እንዲኖራቸው አደርጋለሁ። በጣም ማመሰግን። ስምሽን መጨረሻ ንገሪኝ። ስምሽን ንገሪኝ። ስምረት ቲቻ እባላለሁ። በጣም መጀመሪያ ማመን አቅቷቸዋል። አላመኑም። እንዴ ይሄ እኮ አንቺ 10 ሚሊዮን እኮ ብዙ ብር ነው እና እውነትሽን ነው ሲሉኝ 10 ሚሊዮን ብዙ ብር ነው እውነትሽን ነው ግን ሲሉኝ እኔ ቶሎ ነው ያመንኩት። ምክንያቱም በእምነት የቆረጥኩት ነገር ስለነበረ አዎ ውሸት ነው ሲሉ ለምን እኔም እኮ አንዱ የኢትዮጵያ ሕዝብ ነኝ ለሌላው እንደሚደርሰው ለምን ለኔ አይደርሰኝም? ቆርጫለሁ፣ ደርሶኛል በቃ ነው ያልኩት እና አምኛለሁ። እነሱ ደንግጠዋል። በጣም ሲበዛ ደግሞ ከነሱ በተጨማሪ ቶታሊ
የሚያቁኝና የመቂ ሰው በሙሉ ከኔ ደስታ በላይ ማለት እችላለሁ። በየመንገዱ ሲያገኙ የሚያቁኝም ማያቁኝም በጣም ደስታቸው ከመጠን በላይ ነው እና ሰዎች ለኔ ያላቸውን ፖዘቲቭ የሆነ ነገርም አይቼበታለሁ። መቂ ነው ቢሮ ውስጥ መቂ ነው። ብድር የጠየቀሻለሁ? አረ በፍጹም የለም የለም የለም። በጣም ነው እናመሰግነው። እሺ አመሰግናለሁ። ሰላም እንዴት ነሽ? ደህና ይስጥልኝ። እንዴት ነሽ? ሰላም ነሽ? ስሜ ያለም ተስፋ እባላለሁ። ያለም ተስፋ ስምን መላክ ያወጣል የሚባለው ናቸው። ምናልባት አይደለም እግዚአብሔር አጋጣሚ። እንዴት ነው መጀመሪያ ጊዜ ሎተሪ ስትናገሪ ምን አይነት ስሜት ተሰማሽ? ለባለ ዕድለኛ ሁሌም ለዕድለኛ ስናገር እጅግ በጣም ደስ ይለኛል። ደስታ ነው ሌላ ስላልሆነ ደስታ ማብሰር እድለኝነት ነው ብዬ አስባለሁ። ስለታደልኩ አመሰግናለሁ። የመጀመሪያዋን አላስታውሳትም። እንደ 10 ሚሊዮን ነው እሱን ነው የማስታውሰው። ሄሎ ጤና ይስጥልኝ ብዬ ስጠይቅ እና የ10 ሚሊዮን ብር ሎተሪ እድለኛ ነች ስላት እስኪ ማርያምን በይ ማርያምን እና ሰምታኛለች። አዎ ሰምታሻለች። ዲያሎጉ በጣም ደስ ይል ነበር። በጣም ታሳዝን ነበር። ስሜቷ ይጋባል። እኔም እዛ ስሜት ውስጥ ነበር። እሷ ለተደሰተችው እኔም እጅግ በጣም ተደስቼ ነበር። እስኪ እንደአሁን ሰዎች ደስ የማይለው አጋጣሚ ይመጣል። ኢቨን እድለኛ ልናበስርም ደውለን አጭበርባሪ። ስለዚህ ችግር የለም ወቅቱ ስለሆነ በኋላ ይቅርታ ይጠይቃል። ይቅርታውን ደግሞ ቶሎ ለመቀበል ዝግጁ ነን፣ እንቀበላለን። ደግሞም አጋጣሚው የሚያስብልበት ጊዜው ስለሆነ አለማመናቸው ትክክል ነው። ያመኑት ደግሞ ብቻ ደስ ይላል። ሎተሪ ሳይደርስ ደርሶት ሳይመጣ ይቀርሳል። ደርሶት ሜቢ ሎተሪ የወረቀት ሎተሪ 6 ወር የሚጠበቀው ከ6 ወር በኋላ ኤክስፓየርድ ያደርጋል፣ አገልግሎት አይሰጥም። ስለዚህ እንደዛ ሆኖ ሜቢ ወይ ጠፍቶባቸው ይኖራል። ብዙም አይደለም ግን ለምን ጊዜው ሲደርስ ለመሸለም የኢትዮጵያ ሎተሪ አናውንስ ያደርጋል። ስለዚህ እድለኛ እንዳይቀር አገልግሎት ጊዜው እንዳያልፍ ሁሌም አናውንስ ስለሚያደርግ ብዙም አይከሰትም። እሱ አንድ ጊዜ አጎቴ ሎተሪ ቆረጠና ከጓደኛው ሁሌም እንካፈላለን ተባብለው ሎተሪ ሌላ ሰው በሙሉ ደረሰ። እንደነዚህ አይነት አጋጣሚዎች እንደው ገጥሟችሁ በምን ልታሰርባቸው ትችላላችሁ? በምንም አናስታርቅም። ላምጪው ይከፈላል ስለሆነ አዎ ያመጣ ተከፋይ ነው፣ ይዞ መገኘት ነው። ስለዚህ ላምጪው ይከፈላል። የአንቺ ቤተሰብ አንቺ ቆርጣችሁ ሁሌም አምልጦን አያውቅም። አምልጦን አያውቅም። ደርሷቸው አያውቅም። 60 ሚሊዮንን ተስፋ አደርጋለሁ። ምን ታስተላልፊያለሽ? ሎተሪ ጥሩ አጋጣሚ ነው፣ ጥሩ መፍትሄ ነው። እሱንም ደግሞ በ10 ሚሊዮን የልዩ እድለኛዋ በሷ አይቼዋለሁ እና እግዚአብሔር ሲሰጥ የሚሰጥበት መንገድ አንዱ ሎተሪ ነው። ስለዚህ ሎተሪ እንደ አጋጣሚም ሳይሆን እንደ ምርጫ አድርጎ ሎተሪ መቁረጥ አማራጭ መንገድ ነው ብዬ አስባለሁ። አመሰግናለሁ። እሺ አመሰግናለሁ። ሎተሪው ገበያ ላይ ከዋለበት ቀን ጀምሮ ዋናውና ትልቁ ሽልማት እስከሚወጣበት ጥር 9 ቀን ድረስ የተለያዩ እድለኞች የተሸለሙ ሲሆን እስካሁን ከ1200 በላይ እድለኞች በገንዘብና በአይነት የተለያዩ ሽልማቶችን ማሸነፍ ችለዋል። የኢትዮጵያ ሎተሪ አገልግሎት በ1954 ለመጀመሪያ ጊዜ እድለኞችን ሲሸልም ከ50 ሺህ ብር የጀመረ ሲሆን በዚህ ዓመት ሽልማቱን አሳድጎ የአንደኛውን ዕጣ ሽልማት 60 ሚሊዮን ብር አድርሷል። ይህም በሀገሪቱ ኢኮኖሚ ላይ የሚኖረው አስተዋጽኦ ከፍ ያደርገዋል። ከዚህ በተጨማሪ የተቋሙ ድረገጽ ከተዋወቀበት ጊዜ ጀምሮ ከ1.5 ሚሊዮን በላይ ዜጎች የዲጂታል ቤተሰብ የሆኑ ሲሆን
ይህም በአጭር ጊዜ የተገኘ ትልቅ ስኬት ነው። ዕለታዊ ሎተሪን በተመለከተ ሎተሪው በዲጂታል መንገድ በ5 ብር ብቻ በተጠቀሱት መንገዶች ሁሉ ገበያ ላይ የሚገኝ ሎተሪ ሲሆን በየ24 ሰዓቱ የሚወጣና ደንበኞች እስከ 25,000 ብር አሸናፊ የሚሆኑበት ነው። በዛሬው ፕሮግራም የመቂ ከተማ ነዋሪና በዲጂታል በቆረጠችው ትኬት አሸናፊ የሆነችው ወይዘሮ ስምረት ኢትቻ ህዳር 1 ቀን 2018 ዓ.ም የወጣውን የልዩ ዕድል ሎተሪ የ1ኛ ዕጣ 10 ሚሊዮን ብር ሽልማት በእናንተ ፊት ትረከባለች።